ፌሪቾ ላምቦርጊኒ የጦር እስረኛ ነበር። ወደ ጣሊያን ሲመለስ ትንሽ ገራዥ ከፍቶ ወታደራዊ መሳሪያዎችን ወደ ግብርናና ትራክተሮች ቀየረ። በወቅቱ ያደረገው ስራ ሚሊዮነር እንደሚያደርገው አስቦ አልነበረም እና በመቀጠል በጣም የሚነገርለትን የቅንጦትና ስፖርት መኪና የሆነውን ላምቦርጊኒ ፈጣሪ ሆነ። ኤንዞ ፌራሪ ህይወቱ ከተራ ገበሬ ይጀምራል። በ1916 ፌሪቾ በሰሜን ጣሊያን በምትገኘው ቬርናዞ የተባለች ገጠራማ ከተማ በአንድ እርሻ ላይ ተወለደ። ወላጆቹ ወይን ለመጥመቅ ወይን ያሳድጉ ነበርና በወይን እርሻቸው መካከል እሱን አሳደጉት። በልጅነት እድሜው እጅጌውን እንዲሰበስብና ጥራት ያላቸው ምርቶችን ለመስራት ተነሳሽነት እንዲኖረው አድርገው አስተምረውታል። ፌሪቾ የእነሱን ትምህርት በልቡ ተቀበለ። ነገር ግን በእነሱ ተስፋ ወይም እነሱ ባልገመቱት መንገድ እርሻው ላይ ከማተኮር ይልቅ የእነሱን ትራክተሮች መጠገን የበለጠ ይማርከው ነበር። ፌሪቾ ፍላጎቱን መንገድ ለመመርመር መርጦ በፍራቴሊ ኢታሊያ ቴክኒካል ኢንስቲትዩት መካኒክስነትን ተማረ። አባቱም በድርጊቱ ተስፋ ቆረጡ። ፌሪቾ ከተመረቀ በኋላ ወደ ኋላ አልተመለከተም። የብረት ስራና የተጣመመ ብየዳ ሚስጥሮችን ሁሉ ተማረ። ከዋና የብረት ሰራተኛ ጋር ስልጠና ጀመረ። ነገር ግን ይህ በቦሎኛ ያለውን ካፍሊ ሪንግ የተባለ ትልቅ ፋብሪካ ትኩረት ለማግኘት ይህ በቂ አልነበር። በዚያን ጊዜ ፋብሪካው የጣሊያን ጦር ተሽከርካሪዎችን ለመጠገን ይሰራ ነበር። በባህሪው ግትር የነበረው ፌሪቾ ተግባሩን ቀጠለ። እናም አሰሪው እንዲቀጥረው ለማሳመን ቻለ። 18 ዓመት ሲሞላው ወጥቶ ወደ ትውልድ ከተማው ሬናዞ ተመለሰ። እዚያም ከረጅም ጊዜ ጓደኛው ማሪኖ ፊሊፕ ጋር ወርክሾፕ ከፈተ። ይህ ፍላጎቱ ወደ ኢምፓየርነት ለመቀየር የመጀመሪያ እርምጃ እንደሆነ ከዓመታት በኋላ ነበር የተገነዘበው። ሁለተኛው የዓለም ጦርነት ሲጀምር ፌሪቾ የነፃነት ህይወቱ ተገደበ። ምክንያቱም በጣሊያን ንጉሳዊ አየር ኃይል ተመዝግቦ በሮደስ ደሴት ግሪክ በሚገኘው ጋሪሰን ውስጥ እንደ መካኒክ ሆኖ ተመደበ። ከ3 ዓመት በኋላ ጣሊያንም ደሴቲቱን አሳልፋ ሰጠች። ከዚያም ጣሊያን ጋር የነበረው ስምምነት ተጠናቀቀ። ከዛ በኋላ የጀርመን ኃይሎች ጋሪሰንን ተቆጣጠሩ፣ ጣሊያኖቹንም አባረሩ። ፌሪቾ ግን መቆየት መርጦ የራሱን ወርክሾፕ ለመክፈት ፈቃድ ጠየቀ። ከ2 ዓመት በኋላ የአሊያንስ ኃይሎች መጡ። በጋሪሰን ውስጥ ያሉትን ሁሉ ፌሪቾን ጨምሮ እስረኛ አድርገው ወሰዱ። የቴክኒክ ችሎታውን ሲያውቁ ተሽከርካሪዎቻቸውን እንዲጠግን ፈልገውታልና ከ1 ዓመት በኋላ እንዲሄድ ፈቀዱለት። ሚስቱ ክሌሊያ ብቸኛ ልጃቸውን ቶኒኖን ስትወልድ አረፈች። ከዚያ በኋላ ፌሪቾ በወርክሾፕ ውስጥ ራሱን ጠምዶ ቆየ። እዚያም በዋናነት ከጦርነቱ በኋላ ያሉ ተሽከርካሪዎችን፣ መኪናዎችን፣ ትራክተሮችን ይጠግን ነበር። ነገር ግን አንድ ቀን ከአባቱ የተለከለት አስቸኳይ ጥያቄ የህይወቱን መንገድ ቀየረ። እሱም አዲስ ትራክተር እፈልጋለሁ ብሎ አባቱ ጠየቀው። በዚያን ጊዜ ፌሪቾ አንድ ነገር ገባው። ጣሊያን ከጦርነቱ ለመዳን የግብርና ምርቷን መጨመር እንደሚያስፈልግ፣ ነገር ግን ያንን ለመፈጸም የተሻለ መሳሪያ እንደሚያስፈልግ ተገነዘበ። በአሊያንስ እና በአክሲስ ተሽከርካሪዎች ላይ ያለውን ልምድ ተጠቅሞ ፌሪቾ የተራረፉ ወታደራዊ መሳሪያዎችን ይዞ አዲስ ትራክተሮች ሰራ። እነዚያ አሮጌ የብሪታንያ ሞተርስ የተሰሩ ሲሆኑ በውድ ቤንዚን ፈንታ በርካሽ ዲዝል እንዲሰሩ አድርጎ አሻሽሎ ሰራቸው። በመቀጠል ፌሪቾ ላምቦርጊኒ ትራክተር የተባለ አዲስ ኩባንያ ጀመረ። ትራክተሮቹ ተፈላጊ ቢሆኑም ለምርት ማሳደጊያ ተጨማሪ ካፒታል እንደሚያስፈልግ ተረዳ። ስለዚህ የአባቱን እርሻ ለብድር ዋስትና አድርጎ ተጠቀመ። ፌሪቾ እና አባቱ የወሰዱት ሪስክ ሁለቱም ከሚገምቱት በላይ በሆነ መንገድ ውጤት አስገኘ። ብዙም ሳይቆይ የኩባንያው በጣሊያን ውስጥ ካሉት ታላላቅ ኩባንያዎች መካከል አንዱ ሆነ። በዚያ ወቅት በወቅቱ ፌሪቾ እና አባቱ ስኬቱን በጥሩ ምግብና ጥሩ ወይን እና ፈጣን መኪናዎችን በመግዛት አከበሩ። እንዲያውም ጃጓሮች፣ መርሴዲሶች፣ ማዛሬቲዎች እና ፌራሪዎችን መሰብሰብ ጀመረ። ነገር ግን አንዳቸው ሙሉ በሙሉ አላረኩትም። በተለይ የፌራሪ 250 ጂ መኪና ክላዎች ሁልጊዜ ስለሚበላሽበት ተስፋ ቆረጠ። አንድ ቀን ፌራሪውን ለመጠገን ወደ መካኒኩ ወሰደ። ፌሪቾ ክላቹ በትራክተሩ ላይ ከተገጠመው ጋር ተመሳሳይ መሆኑን ተገነዘበ። ይህ በደንብ አልተቀመጠለትም፣ ምክንያቱም ለትራክተሩ ክላች በወቅቱ ወደ 10 ዩሮ ከፍሎ ነበር። ለፌራሪው ደግሞ ተመሳሳይ ክፍል 1 ዩሮ ስለከፈለ። በመቀጠል በመኪኖቹ ውስጥ ያገኛቸውን ጉድለቶች ለኤንዞ ፌራሪ ለመንገር ወሰነ። ክላቾቹ ተደጋጋሚ ጥገና ከመፈለጋቸው በተጨማሪ በጣም ጫጫታና በመንገድ ላይ ሻካራ እንደሆኑ ይቆጠር ነበር። ኤንዞ ፌራሪ ፌሪቾን ቸል ብሎ ችግሩ ከመኪናው ሳይሆን ከሱ እንደሆነ ተናገረ። አንተ ትራክተር ነጂ ገበሬ ነህ አለው። በመቀጠልም በመኪኖቼ ላይ እውቀት ስለሌለ ምንም አይነት ነገር ማለት አትችልም አለው።
መኪኖቼ በዓለም ላይ ምርጥ ናቸው ሲል ተናገረ። ከዛ ፌሪቺዮ እንዲህ ብሎ መለሰለት፣ አዎ እኔ ገበሬ ነኝ፣ ነገር ግን ስፖርት መኪና እንዴት መሆን እንዳለበት አሳይሃለሁ አለው። በዚያን ቀን ፌሪቺዮ የሚችለውን ለማረጋገጥ ቆርጦ ወደ ቤቱ ሄደ። ብዙዎች የእሱን ተግባር እብድ ብለው ጠሩት እና ሀብቱን እንደሚያባክን አምነው ነበር። ነገር ግን ፌሪቺዮ ወደፊት ቀጠለ። በስሙ ስር አዲስ ኩባንያ ጀመረ። የፌራሪ 3 የቀድሞ ሰራተኞች ቀጥሮ ፋብሪካ ለመገንባት ትልቅ መሬት ገዛ። በ9 ወራት ውስጥ ፌሪቺዮ የመጀመሪያውን ስፖርት መኪና በኮከብ ቀጠራ ምልክት አድርጎ ላምቦርጊኒ 350 ጂን አጠናቀቀ። ይህም ድንቅ ቴክኒካዊ ስራ ተደርጎ ይቆጠር ነበር። V12 ሞተር፣ 5 ፍጥነት ማስተላለፊያ፣ 4 ጎማ ዲስክ ብሬክ እና 4 ጎማ ገለልተኛ እገዳን ያካተተ ነበር። ለመጀመሪያ ጊዜ በቱሪን ሞተር ሾው ቀረበ። በደንበኞችና ተቺዎች ዘንድ ተመሰገነ። ፌሪቺዮ ለኤንዞ ፌራሪ እና ለተጠራጣሪዎቹ እሱ ተራ ገበሬ ብቻ ሳይሆን የላቀ መኪናዎችን መገንባት የሚችል መካኒካል ተፈጥሮ እንዳለው በተግባር አረጋገጠ። ይህ የተራቀቀ መኪና ነበር። በጣም ውስብስብና ለመስራት ቀላል ሂደት አልነበረም። በሚቀጥሉት ጥቂት ዓመታት ፌሪቺዮ ትራክተርና ስፖርት መኪና ንግዶች እያደጉ ሄዱ። ይህ የመሪነት ዘይቤው ቡድኑን 400 ጂን እና ሚስጥራዊ ፕሮጀክት ሚውራ P400ን እንዲገነባ በበቂ የቴክኒክ ችሎታው የአመራር ብቃቱ እየተመራ ይህን የመንገድ ውድድር መኪና ሰርቶ በታሪክ ውስጥ የመጀመሪያው የኋላ ሞተርስ አቀማመጥ ያለው መኪና ነበር። ነገር ግን ፌሪቺዮ የውድድር መኪናዎችን የመገንባት ሀሳቡን ትቶ ነበር። በስተበኋላም ፌሪቺዮ እንደገና ሀሳቡን በመቀየር ለመስራት ወሰነ። ይህ ከምርጥ ውሳኔዎቹ አንዱ ሚውራ በዓለም የመጀመሪያው ሱፐር ካር ተብሎ ታወቀ። እናም የኋላ ሞተር አቀማመጡ ለሁሉም ከፍተኛ አፈጻጸም መኪናዎች መለኪያ ሆነ። ከዚያን ጊዜ ጀምሮ ላምቦርጊኒ ትራቶሪያ የተሳካ ሩጫውን ቀጠለ እና እንደ ኤስፓንዳ፣ ኤስትሮ፣ ሃርማ፣ ዩርኮ እና ካውንታንግ ያሉ ተጨማሪ ተመስግነው የተገለጹ ሞዴሎችን አስተዋወቀ። ከነዚህ ከሌሎች ስፖርት መኪናዎች የላቀ እንደሆኑ ይነገር ነበር፣ ምክንያቱም የሌላ ክፍሎችን ስለማይጠቀሙ። ካውንታንግ በታሪክ ውስጥ በጣም እጅግ ድንቅ ተብሎ ተጽፎበት የነበረ መኪና ነበር። ታዲያ ነገሮች ሁሉ አልጋ በአልጋ አልነበርም። የፌሪቺዮ ስኬት ከሱ ቁጥጥር ውጭ ሆኑ። ተከታታይ ክስተቶች ተጋፍጦ ቆመ። ለቦሊቪያ 5000 ትራክተሮች እንዲያቀርብ ተደረገ። ስምምነቱ ከተፈጸመ በኋላ ሀገሪቱ ላይ መፈንቅለ መንግስት ገጠማል። ይህ ኪሳራ ፌሪቺዮን የትራክተር ኩባንያውንና የላምቦርጊኒ አውቶሞቢል 51% ድርሻውን እንዲሸጥ አስገደደው። በመቀጠልም በዓለም አቀፍ አክሲዮን ገበያ ከፍተኛ ውድቀት ገጠመው። ኦፔክ የነዳጅ እገዳም ጀመረ። ይህም የነዳጅ ዋጋ መጨመርና የአውቶሞቢል ኢንዱስትሪውን ወደ ቀውስ ውስጥ ጣለ። ፌሪቺዮ ንግዶቹን ለማስቀጠል የተቻለውን ሁሉ ሞክሮ በስተመጨረሻ ያልተሸጡ ትራክተሮች ገዢዎችን አገኘ። ነገር ግን ቀደም ብሎ ጡረታ ለመውጣት ወሰነ። የቀሩትን 49% የላምቦርጊኒ አውቶሞቢል ድርሻዎች ሸጠ። ነገር ግን የነበረው ማሞቂያ ኩባንያ ጠብቆ ለልጁ ቶኒ ሰጠ። በመቀጠል ቶኒ በቤተሰቡ ስም ወደ ስኬታማ ፋሽን እና የቅንጦት ንግድ አዘዋወረ። ይህ በእንዲህ እንዳለ አውቶሞቢል ላምቦርጊኒ አዳዲስ ባለቤቶች የምርት ስሙን ለማደስ ሞክረው ነገር ግን አልተሳካላቸው። ከጥቂት ዓመት በኋላ የጣሊያን መንግስት ለሁለት ፈረንሳይ ቢሊዮነሮች $3 ሚሊዮን ሸጠው። የቆዩትን የላምቦርጊኒ መገልገያዎች ለማጠናከር አዳዲስ መሐንዲሶችን ለመቅጠር ተስፋ ነበራቸው። ነገር ግን ገንዘባቸው ኪሳራ ውስጥ ስለገባ ኩባንያውን ለክላይሰር ሸጡት። ክላይሰር የምርት ስሙን ወደ አሜሪካ ለማስገባት እቅድ ስለነበረው ነገር ግን ትርፍ ማግኘት ተስኖት ለኢንዶኔዥያው ኮንግሎምሬት ሸጠው። ሽያጭ ለመፍጠር የተሻለ እድል ቢኖራቸውም በእስያ ያለው ፋይናንስ ቀውስ ለመቋቋም በቂ አልነበረም። በዚያ ጊዜ አውዲ ኩባንያ ገዛው እና ለሂደቶቹ ለምርት ጥራት የበለጠ ትኩረት እንደሚያስፈልገው ተገንዝቦ በእነሱ መሪነት ላምቦርጊኒ በ21ኛው ክፍለ ዘመን ፈተናዎችን መጋፈጥና በገበያ ውስጥ መልሶ ቦታውን ለመቆጣጠር የሚያስችለውን መንገድ ፈጥሯል። በስተመጨረሻ ላምቦርጊኒ በይፋ አውቶሞቢል ላምቦርጊኒ SPA ተብሎ የሚታወቀው በአሁን ጊዜ በአውዲ AG የቮልክስዋገን ግሩፕ ቅርንጫፍ ባለቤትነት ተይዟል። ቮልክስዋገን ግሩፕ የጀርመን ሀገር አውቶሞቲቭ ኩባንያ ሲሆን ላምቦርጊኒን በ1998 ገዝቶት በአውዲ ክፍል ቁጥጥር ስር አስቀምጦታል። የቮልክስዋገን ግሩፕ ዋና አክሲዮን ፖርሽ አውቶሞቢል ሆልዲንግ ኤስ ሲሆን ይህም በፖርሽ ቁጥጥር ስር ያለ ኩባንያ ውስጥ ከፍተኛ ድርሻ ስልጣንን ይዛል። ስለዚህ አውዲ ለላምቦርጊኒ በቀጥታ ቢቆጣጠርም የፖርሽ ቤተሰብ በቮልክስዋገን ቁጥጥር ስር በኩል ባለው በተዘዋዋሪ ይነካል። ፌሪቺዮ ላምቦርጊኒ መስራቹ ኩባንያው በ1963 መሰረተ፣ ነገር ግን በ1970ዎቹ ሸጦታል።
ከእንግዲህ ምንም ተሳትፎ የለውም። ከ1998 ጀምሮ በቮልክስዋገን ጥላ ስር ቆይቷል። በጋላርዶ ሁራካን አሩስ ኤስዩቪ ቅድመ መለቀቅ በተለይም በአሜሪካ በ2019 ላምቦርጊኒ ከፍተኛ የሆነ ሽያጭ ተመዝግቧል እና አሁን $11 ቢሊዮን ዋጋ አለው። ይህ አንድ ገበሬ የጦር እስረኛ የትራክተር ንግዱን ወደ ስፖርት መኪና ኢምፓየር እንዴት እንደቀየረው ያየነበት ታሪክ ነው። አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ቸር እንቆይ።